አብዛኛዎቻችን ስልካችን ላይ ያሉ አንድሮይድ አፕሊኬሽኖችን ኮምፒውተራችን ላይ በመጫን መጠቀም እንፈልጋለን። ነገር ግን የምንጠቀማቸው ኮምፒውተሮች ያላቸው ኦፕሬቲንግ ሲስተሞች አብዛኞቻችን የምንጠቀመው ዊንዶውስ ኦፕሬቲንግ ሲስተም ስለሆነ ዳይሬክት የስልካችንን አፕሊኬሽን ወይም ደግሞ አንድሮይድ መተግበሪያዎችን በቀላሉ መጫን አንችልም ማለት ነው። ዛሬ ለዚህ መፍትሄ የሚሆን ነገር ነው ይዤላችሁ የመጣሁት። ከዚህ በፊትም ተደጋጋሚ የተለያዩ የአንድሮይድ ኤሙሌተሮች አፕሊኬሽኖችን ወይም ደግሞ ሶፍትዌሮችን ሰርችላችሁ ነበር። ዛሬ ይዤላችሁ የመጣሁት በጣም አሪፍ ነው ያልኩትን ከፍተኛ ፐርፎርማንስ ለሌለው ኮምፒውተር እንኳን በቀላሉ ስሙዝሊ ራን ማድረግ የሚችል አንድሮይድ አፕሊኬሽኖችን የምንፈልግበት ምክንያት ምንድነው? በጣም ጠቃሚ የሆኑ የተለያዩ ሶፍትዌሮች አሉ። የተለያዩ ጌም የምትጫወቱ ልጆች አሪፍ ጌሞች አሉ፣ አንድሮይድ ጌሞች። እሱን ሰፋ ባለ ስክሪን ኮምፒውተር ላይ ቲቪ ጋር አገናኝታችሁ መጠቀም ትፈልጋላችሁ። እንደዚሁም ደግሞ በነፃ የተለያዩ ጨዋታዎችን ወይም ደግሞ የኳስ ጨዋታዎችን ወይም ደግሞ የተለያዩ ነገሮችን ማየት ትፈልጋላችሁ ማለት ነው። ለዛም እንግዲህ በነፃ ኮምፒውተራችን ላይ እንደዚህ አይነት ሶፍትዌሮችን የምንጭን ከሆነ በቀላሉ ከቲቪም ጋር አገናኝተን ቢሆን ወይም ደግሞ በኮምፒውተራችን ሰፊ ስክሪን እነዛ ነገሮች ማድረግ እንችላለን ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ይሄን ኤሙሌተር ተጠቅመን ማንኛውንም ፕሌይ ስቶር ላይ ያለውን አፕሊኬሽን በሙሉ ዳውንሎድ አድርገን መጠቀም እንችላለን። በፈለግነው የስልክ አይነት ሞዴል መጠቀም ያስችለናል ማለት ነው። እሱን እንዴት ማድረግ እንደምንችል ዛሬ የማሳያችሁ ይሆናል ማለት ነው። እስከ መጨረሻው ድረስ ቪዲዮውን ተከታተሉኝ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንደዚሁም የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህን ስታደርጉ ጠቃሚ የቴክኖሎጂ ቲፖች ወይም ደግሞ መረጃዎች፣ በተጨማሪም ደግሞ የዌብ ዴቨሎፕመንት ተከታታይ ትምህርቶችን ታገኛላችሁ ማለት ነው። በቀጥታ ወደ ቪዲዮ እንለፍ። እንግዲህ የመጀመሪያው ስራ ዳውንሎድ ማድረግ ነው። ሶፍትዌሩን ዳውንሎድ ለማድረግ ኤኒ ብራውዘር ላይ ሄዳችሁ ኖክስ ፕሌየር ብላችሁ ሰርች ታደርጋላችሁ። ኖክስ ፕሌየር ብላችሁ ሰርች ስታደርጉ የራሱ እዚህ ጋር መጀመሪያ ላይ የሚመጣላችሁ የኖክስ ፕሌየር የራሱ የሆነ ኦፊሻል ዌብሳይት ነው ማለት ነው። እዚህ ጋር ከገባችሁ በኋላ እንግዲህ ቀጥታ እዚህ ጋር ዳውንሎድ የሚል አለ። እሱን ዳውንሎድ ብላችሁ ታወርዱታላችሁ። ዳውንሎድ ስታደርጉት በአንድሮይድ ቨርዥን 7 ነው የሚወርድላችሁ። እኔ ኦልሬዲ ዳውንሎድ ስላደረኩት አስቆመዋለሁ ማለት ነው። በዚህ መንገድ ታወርዱታላችሁ። ካወረዳችሁ በኋላ ወደ ዳውንሎድ ፎልደራችሁ ገብታችሁ እዚህ ጋር እንደምታዩት በዚህ መንገድ ይወርድላችኋል። ደብል ክሊክ አድርጋችሁ እንደማንኛውም ሶፍትዌር ምንም የሚያስቸግር ነገር የለውም። ኔክስት እያላችሁ ትጭኑታላችሁ ማለት ነው። በዚህ መንገድ ከጫናችሁት በኋላ እንደዚህ ይከፍትላችኋል ማለት ነው። እዚህ ጋር እንደምታዩት የተለያዩ አሪፍ የራሱ ሶፍትዌሮች አሉት። የፋይል ማናጀር፣ የጋላሪ ምናምን፣ እንደዚሁም ደግሞ ፕሌይ ስቶር አፕሊኬሽን አለ። እዚህ ጋር እንደምታዩት ፋይላችን ማኔጅ የምናደርግበት የራሱ የአንድሮይዱ ነው ማለት ነው። በተጨማሪም እዚህ ጋር ፕሌይ ስቶር አለ። ፕሌይ ስቶር ላይ ኢሜይላችንን አስገብተን የፈለግነውን ነገር መጫን እንችላለን። ነገር ግን ይሄን ከማድረጋችን በፊት አሁን ያለው ቨርዥን አንድሮይድ 7 ስለሆነ የመጨረሻ ሌተስት የሆነውን አንድሮይድ ቨርዥን 12ን እንጭናለን። እዚህ ጋር እንደምታዩት አንድሮይድ 7 ነው የሚለው። ከታች ስንመጣ አድ ኢሙሌተር እንለውና እዚህ ጋር 7፣ 9 እና 12 ምርጫ አለ። 12 የሚለውን እንመርጠዋለን ማለት ነው። ሌተስት የሆነውን አሁን በዚህ ሰዓት ቪዲዮውን ትሰራላችሁ አንድሮይድ ቨርዥን 12 ስለሆነ ያለው ማለት ነው። እንደምታዩት በራሱ ያወርድላችኋል። በነገራችን ላይ እዚህ ጋር በተለያየ ቨርዥን የተለያየ ኢሙሌተሮችን ዳውንሎድ ማድረግ ትችላላችሁ። ጎን በጎን መጠቀም ትችላላችሁ ማለት ነው። በዚህ መንገድ እንደምታዩት ዳውንሎድ እያደረገ ነው የመጨረሻ ሌተስት የሆነውን ቨርዥን ማለት ነው። እናም ይሄ ሶፍትዌር በነፃ ኳስ የሚያሳዩ የተለያዩ ሶፍትዌሮች አሉ። ስልካችን ላይ የምንወዳቸው በጣም የምንጠቀማቸው ሶፍትዌሮች ይኖራሉ። ኮምፒውተራችን ላይ እነሱን ለመጠቀም ያስችለናል ማለት ነው። ጎን ለጎን ስራችን እየሰራን በጎን ደግሞ ይሄን ኢሙሌተር ተጠቅመን በጠቅላላ ስልካችን ላይ የምንጠቀማቸውን ነገሮች ሁሉ ማኔጅ ማድረግ እንችላለን ማለት ነው። ኦልሬዲ ወርዶ ጨርሷል። ስለዚህ ኢንስቶል እለዋለሁ። እዚህ ጋር የፕሌይ በተኗን ስነካት ይከፍትልኛል ማለት ነው። በጣም ፈጣን ነው። እዚህ ጋር እንደምታዩት በዚህ መንገድ እስከ 100 ከቆጠረ በኋላ ይከፍትልናል ማለት ነው። እንደምታዩት አንድሮይድ 12 ይላል። ከቀደሙ ኢንተርፌሱም ትንሽ ለየት ይላል። የቀደሞቹ ሶፍትዌሮች አሉ። እዚህ ጋር አፕ ሴንተር የሚል ጌም የምታወርዱበት ራሱን የቻለ ሶፍትዌር አለው።
እዚህ ጋር ቱል የሚለው ላይ ስትገቡ ደግሞ ያው ቅድም ያየናቸውን ሶፍትዌሮች በተጨማሪ ሌሎች ሶፍትዌሮችንም አካቶ እናገኘዋለን። በቃ ስልካችሁ በሉት እንደ ስልካችሁ ነው ኤቭሪቲንግ ማለት ነው። እዚህ ጋር ፕሌይ ስቶር አለ። ፕሌይ ስቶርን ያው ብዙ ጊዜ ስለምንጠቀሙ እዚህ ጋር ጎትታችሁ ፊት ለፊት ማምጣት ትችላላችሁ። እናም በግራ የተለያዩ ጠቃሚ የሆኑ በተኖች ወይም ደግሞ ናቪጌሽን ባሮች አሉ። ይሄን በመጠቀም ወደ ታብሌት ሞድ እንደዚሁም ደግሞ ወደ ስማርትፎን ሞድ መቀየር እንችላለን። ሆሪዞንታል እና ቨርቲካል እንደፈለጋችሁ፣ በጎን ስራ እየሰራችሁ መጠቀም ከፈለጋችሁ በዚህ መንገድ እንደ ስልክ ቨርቲካል ሞድ አድርጋችሁት መጠቀም ትችላላችሁ ማለት ነው። መመለስ ስትፈልጉ ራሱን እንደዚህ ክሊክ ታደርጉበታላችሁ። እዚህ ጋር ይሄን ስትጫኑ ደግሞ ሙሉ ሶፍትዌሮች የተከፈቱ እንትን ይላችኋል፣ ያጠፋላችኋል ማለት ነው። ድምጽ መጀመሪያ፣ መቀነሻ፣ ሁሉም ነገር አለው። እዚህ ጋር ፋይል አሲስታንስ የሚል አለ። ከኮምፒውተራችሁ ፎልደር ከዊንዶውስ ፋይል መውሰድ ከፈለጋችሁ ኦፕን ፒሲ ፎልደር ብላችሁ ከዚህ ፋይል ወደ ኢሙሌተር ወይም ደግሞ ወደ አንድሮይዱ ማስገባት ከፈለጋችሁ በዚህ መንገድ ማለት ትችላላችሁ። ወይ ደግሞ ኦፕን አንድሮይድ ፎልደር የሚለውን ስትጫኑ ደግሞ የስልኩ የራሱ የዚህ የአንድሮይዱን ፋይል ማናጀር ይከፍትልናል ማለት ነው። ይሄም በሌላ መንገድ ማድረግ ትችላላችሁ። ይሄ አማዚ የሚለው ራሱ ፋይሉ ምንድነው? ይሄ ሶፍትዌሩ ነው ማለት ነው። እዚህ ጋር የተለያዩ ነገሮች አሉ። ስክሪንሻት መውሰድ እንችላለን። የመቀስ ምልክቱን ተጠቅመን ስክሪንሻት ያደረግነውን እዚህ ጋር ኤዲት ማድረግ እንችላለን። በጣም አሪፍ አድቫንስ የሆኑ ነገሮች ናቸው ያሉት። እሱ ብቻ ሳይሆን ስክሪን ሪከርደር፣ አሪፍ የሆነ ስክሪን ሪከርደር አለው የራሱ። እዚህ ጋር መተን ይህን በመጠቀም ስክሪን ሪከርድ ማድረግ እንችላለን። እዚህ ጋር የተለያዩ ኮንተንት ክሬት የምናደርግ ከሆነ ስልካችን ላይ ከምንሰራ እዚህ ጋር መስራት እንችላለን። በዚህ መንገድ ሪከርድ አድርገን ቪዲዮአችን መጠቀም እንችላለን ማለት ነው። ሌላ ቀጥታ ወደ ፕሌይ ስቶር ሄድና ወደ ዋናው ኢሜይላችሁን ታስገባላችሁ። ኢሜይላችሁን ካስገባችሁ በኋላ ያው ኖርማል ነው። ኢሜይላችሁን ታስገባላችሁ። አግሪመንቱን አክሴፕት ብላችሁ ትገባላችሁ። ፕሌይ ስቶር ላይ ያለው ማንኛውም ነገር ስልካችን ላይ የምንጠቀመው ሁሉም ሶፍትዌር አለ። የፈለጋችሁትን እዚህ ጋር ማውረድ ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ለምሳሌ አንዳንድ እኔ የምጠቀማቸው ሶፍትዌሮችን ያወረድኩ ላሳያችሁ። ሳምፕል ምንም የምታጡት ነገር የለም። እዚህ ጋር ቲክቶክ አለ። ቲክቶክን አወርደዋለሁኝ። የምትፈልጉትን እዚህ ጋር ሰርች ማድረግ ትችላላችሁ። ለምሳሌ ቴሌግራም ሰርች ሳደርግ ይሄው ሁሉም ነገር አለ። እንደምታዩት ምንም ስታክ ምናምን አያደርግም። እስካሁን ካየኋቸው አንድሮይድ ኢሙሌተሮች ይሄ ትንሽ በጣም የተሻለ ነው። ጌምን ከፈለጋችሁ ፕሌይ ስቶር ላይ ያሉ ጌሞችን ከሌላ ቦታ እንዴት እንደምትጭኑ አሳያችኋለሁኝ። የፈለጋችሁት ቦታ ያላችሁ ሶፍትዌር መጫን ትችላላችሁ። ኳስ ማየት የምትወዱ ልጆች ካላችሁ ደግሞ እዚህ ጋር ዮራ የሚባል አፕሊኬሽን አለ። ሌሎችም አሉ። አስፈላጊ ከሆነ ኮሜንት ላይ ጻፉልኝ፣ እሰራላችኋለሁ። ዮራ ስኮር እኔ ኳስ የምመለከትበት ይሄ ነው። ኮምፒውተሬ ላይ አድርጌ ኮምፒውተሬን ደግሞ ቲቪ ጋር አገናኝቼ በቤቴ ባለው ኢንተርኔት በቀላሉ ማየት እችላለሁ ማለት ነው። ስለዚህ እነዚህን ሶፍትዌሮች እንዲያወርዳቸው አዝዣለሁኝ። እዚህ ጋር ያሉትን በተኖች በደንብ እናንተ ማየት ትችላላችሁ። ይሄኛው ደግሞ ይሄን ተጠቅማችሁ ገብታችሁ ኮምፒውተራችሁ ላይ ያስቀምጣችሁት ወይ ደግሞ ዳውንሎድ ያደረጋችሁት አንድሮይድ አፕሊኬሽኖች ካላችሁ መጫን ትችላላችሁ። ለምሳሌ ይሄን መረጥኩት እኔ መፈልጋት አፕሊኬሽን ስለሆነች የተለያዩ ነገሮችን ለማግኘት ትጠቅመናለች እና በዚህ መንገድ መጫን ትችላላችሁ። የግድ ፕሌይ ስቶር ውስጥ መሆን የለበትም። ከየት የሚያመጣችሁ ሶፍትዌር በዚህ መንገድ መጫንም ትችላላችሁ። እንደምታዩት ሁሉም ሶፍትዌሮች ያዘዝኳቸው ወርደዋል። ቲክቶክን ስንከፍተው እንደምታዩት በቀላሉ ነው የሚሰራው። እዚህ ጋር ሶስት በተኖች ወደ ኋላ ወደፊት ምናምን ማመለሻ ነው። ዮራ ውስጥ እንግባ። ኳስ ላይቭ የሚያሳይ ሶፍትዌር ነው። እዚህ ጋር እንደምታዩት ቀጠሮች ምናምን ሰዓታትን ሁሉ ያሳያል። ላይቭ አሁን ያሉ ነገሮች ምናምን ሁሉ ያሳያቸዋል። ይህ ሶፍትዌር እንድትጠቀሙት ሪከመንድ አደርጋለሁኝ። በኤስዲ በኤችዲ እንደዚህም በፉል ኤችዲ ስለሚያሳይ ማለት ነው። እዚህ ጋር ማውስ ስክሮል ስታደርጉ ከፈጠነባችሁ ሴቲንግ ላይ ገብታችሁ ጀነራል የሚለው ላይ ትገቡና ከታች ማውስ ፖይንተር ስፒድ የሚል አለ። ስሎ አድርጉት።
በጣም ይፈጥናል። እንደ ኮምፒውተር ስክሪን እንትን ስክሮል ስናደርግ እዚህ ጋር በጣም ስለሚፈጥን ማለት ነው። ሰው እዚህ ጋር በኤችዲ በፉል ኤችዲ ላይቭ ኳስ ማየት ትችላላችሁ ማለት ነው። በዚህ መንገድ ፉል ስክሪን አድርጋችሁ ማየት ትችላላችሁ። በቀላሉ በትንሽ ኢንተርኔት ነው የሚሰራው። ስለዚህ እነዚህ ነገሮች ሁሉ ማግኘት እንችላለን ማለት ነው በዚህ ኢሙሌተር አማካኝነት። ወደኋላ እንመለስና እዚህ ናቪጌሽን ባር የሚል ሶፍትዌር ማውረድ ትችላላችሁ። ከታች እንደ ስልካችን 3 በተን ከጎን በኩል ነው ያለው የራሱ፣ ግን ከታች ከፈለጋችሁ እቺን ሶፍትዌር አውርዳችሁ እዛ ላይ ልትጭኑለት ትችላላችሁ። ከዛ እዚህ ጋር ገብታችሁ ፐርሚሽን ትፈቅዱለታላችሁ ማለት ነው። እንደምታዩት ከፈቀዳችሁለት በኋላ ከታች 3 በተን ይኖራል። ባክ፣ ሆም በተን እና ይሄ ደግሞ በቀኝ በኩል ስልካችን ላይ ያሉት አፕሊኬሽኖችን ማን ነው ሰው በዚህ መንገድ በጎን ስራችሁን እየሰራችሁ በጎን ደግሞ አንድሮይዱን በዚህ መንገድ ሳይዙን ቀነስ አድርጋችሁ የፈለጋችሁትን ነገር መጠቀም ትችላላችሁ። ለምሳሌ ቲክቶክ ነው ይሄ። በዚህ መንገድ የፈለጋችሁትን ነገር መጠቀም ትችላላችሁ። በጣም አሪፍ ነው። ጌም በተለይ መጫወት የምትወዱ ልጆች በጣም አሪፍ ጌሞችን በዚህ መንገድ በቀላሉ መጫወት ትችላላችሁ ማለት ነው። ሶ ለዛሬ እየላችሁ የመጣሁት ቪዲዮ ይሄን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። ቻናሉን ሰብስክራይብ ማድረግ እንደዚሁም ደግሞ ቪዲዮውን ላይክ ማድረጋችሁን አትርሱ። በቀጣይ በሌላ ጠቃሚ ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ ተመኘውላችሁ። ባይ ባይ።